ሰበር ዜና ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ እንደምትጠቀም የኢራን እስላማዊ አብዮታዊ ዘብ ዝቷል። ዝርዝር ተይዞበታል። አሜሪካ የኢራንን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ ማዕቀቦችን እንደምትጥል አስታውቃለች። ተሰሙታላችሁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ በቴህራን ላይ ይፋ ያደረጉት የኢኮኖሚ ጦርነት ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ነው ብለዋል። በትንታኔ የምነግራችሁ ይሆናል። ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 13 ሰዎች መገደላቸው ተሰምቷል። ሰፋ ያለ ጥንቅር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ እንደምትጠቀም አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ ሀገሪቱ ላይ ማንኛውም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎች እንደሚጠቀም አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል ሆሴን ሞሄቢ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን ታስኒም የዜና ወኪል ዘግቧል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኛነት፣ ሚሳኤል የሚወነጭፍበት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችል ጠቁመዋል። ኢራን ወታደራዊ አቅሟን ለማሳደግ እንዲሁም ኢላማን የመምታት ትክክለኛነታቸው የጨመረ አውዳሚ ኃይልና የቴክኖሎጂ ውስብስብነት ያላቸው መሳሪያዎችን ለመስራት የምታደርገው ጥረት እንደቀጠለች ቃል አቀባዩ ገልጸዋል። የኢራን እስላማዊ አብዮታዊ ዘብ ይህንን ያለው ሰኔ ላይ የተፈረመውና በሳምንታት ጊዜ ውስጥ የተጣሰው የ2 ወራት ተኩስ አቁም ሰኞ ዕለት ከተጠናቀቀ በኋላ ነው። ሁለቱ ሀገራት ጀምረው የነበረው ድርድር ባለበት እንደቆመ ነው። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ እንደሚወስዱ አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህ የትራምፕ እርምጃ ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ አጣጥለዋል። የአሜሪካ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። ምክትል የውጭ ጉዳይ ሚኒስትሩ ካዜም ጋሪባባዲ በበኩላቸው አሜሪካ የኢኮኖሚ ጦርነት የከፈተችው ወታደራዊ ጦርነት ስላልሰራላት ነው በማለት እርምጃቸውን ተችተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ በቴህራን ላይ ይፋ ያደረጉት ኢኮኖሚያዊ ጦርነት ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ነው ብለዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። ያልተሳኩ ፖሊሲዎችን አቅሎ መመልከት የበለጠ ሽንፈትንና የኢራናውያንን ጠላትነት ያመጣል ያሉት አራግቺ የአሜሪካ ኢኮኖሚ ሽብርተኝነት በዓለም አቀፍ ደረጃ ያለውን ምጣኔ ሀብትና ሉዓላዊነት አደጋ ላይ እንደሚጥል ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በኤክስ ገጻቸው ላይ ዋሽንግተን ወታደራዊ ዓላማዎቿን ማሳካት ባለመቻሏ ወደ ኢኮኖሚ ጦርነት ፊቷን አዙራለች ብለዋል። ኢራን ልትሸነፍ መቃረቧን፣ ከውድቀት አፋፍ ላይ መሆኗን ይናገራሉ። ነገር ግን አጋሮቻቸው እንዲረዷቸው እየተማጸኑ ነው ሲሉ ጋሪባባዲ ተናግረዋል። ችግሩ የእነሱ የተሳሳተ ስሌት ነው። ለመሸፋፈን በሞከሩ ቁጥር ለራሳቸው የበለጠ ውድቀት ይፈጥራሉ ሲሉ አክለዋል። መከላከያው የጦርነቱን ዓላማዎች ማሳካት አልቻለም። እናም አሁን የሚቀጥለውን ውድቀታቸውን ኢኮኖሚያዊ ጦርነት ብለው ሰየሙት። የአገሪቱ ከፍተኛ ባለስልጣናት ይህንን ያሉት ትራምፕ ረቡዕ ዕለት እስካሁን የትኛውም
በየትኛውም ሀገር ላይ ከተወሰደው የምጣኔ ሀብት ጫናዎች በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች እንደሚወስዱ ተናግረዋል። ትራምፕ ይህንን ያሉት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። ትራምፕ ረቡዕ ዕለት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጸዋል። አሜሪካ የኢራንን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ ማዕቀቦችን እንደምትጥል አስታወቀችም። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የዋሽንግተን አጋር የሆኑ ሀገራት የኢራንን ኢኮኖሚ ለማድቀቅ የሚደረገውን ጥረት እንዲደግፉ ጥሪ አቅርበዋል። ቤንሰንት ይህንን አገዛዝ እናፈርሰዋለን፣ አጋሮቻችንና ቀሪው ዓለም ውሳኔ የሚሰጡበት ጊዜው አሁን ነው ሲሉ ሲኤንቢሲ ለተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። ከኛ ጋር አሊያም ከኛ ተቃራኒ ናችሁ ሲሉም ተደምጠዋል። የግምጃ ቤት ኃላፊው ይህንን ያሉት የሀገሪቱ ፕሬዚደንት ዶናልድ ትራምፕ ለኢራን የትኛውንም የህይወት ድጋፍ የሚያቀርቡ ሀገራት ላይ እጅግ ከፍተኛ ኢኮኖሚ መዘዝ የሚያስከትል እርምጃ እንደሚወስዱ ከተናገሩ በኋላ ነው። ቤንሰንት የትራምፕ አስተዳደር ምን አይነት እርምጃዎችን ሊወስድ እያሰበ እንደሆነ አልገለጹም። ነገር ግን የኢራን ኢኮኖሚ ላይ ሊተገበር የታቀደው የጫና ዘመቻ በከፍተኛ ደረጃ በድጋሚ ግጭት የማስጀመር አስፈላጊነትን እንደሚቀንሰው ተናግረዋል። አሜሪካና ኢራን በየካቲት ላይ ጥቃት የከፈቱት ይህ አይነቱ እርምጃ ቴህራን የኒውክሌር መሳሪያ እንዳትሰራ እንደሚያደርጋት በመግለጽ ነበር። ኢራን ግን የኒውክሌር መሳሪያ የማልማት እቅድ እንደሌላት በተደጋጋሚ አስታውቃለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም የአሜሪካ ሀገራት በሆኑ የባህረ ሰላጤው ሀገራት ላይ ጥቃት በመክፈት ምላሽ ሰጥታለች። ከዓለም ነዳጅ እና ፈሳሽ የተፈጥሮ ጋዝ ምርት 20 በመቶ የሚተላለፍበትን ሆርሙዝ ወሽመጥን መዝጋቷም በዓለም ገበያ ላይ መናጋትን አስከትሏል። አሜሪካና ኢራን ጦርነቱን ለመቋጨት የሚያስችል ድርድር እንዲደረግ በሚል ሚያዝያና ሰኔ ላይ ተኩስ አቁም ቢያደርጉም ጥረቱ ፍሬ አላፈራም። ተኩስ አቁሞቹ በተደጋጋሚ የተጣሱ ሲሆን ንግግሮቹም ባሉበት ቆመዋል። አሁን ላይ ፕሬዚደንት ዶናልድ ትራምፕ ወደ ጦርነት ከመመለስ ይልቅ እስካሁን የትኛውም አገር ላይ ከተወሰዱት በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎችን ለመውሰድ እየተዘጋጁ ይመስላል። የግምጃ ቤት ኃላፊው ቤንሰንት አዲሶቹ የቅጣት እቅዶች በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል እርምጃ አካል እንደሚሆኑ ተናግረዋል። ከእነርሱ ጋር ንግድ መፈጸም፣ ገንዘብ ማዘዋወር፣ ነዳጃቸውን መግዛት ከቀጠላችሁ የአሜሪካ ግምጃ ቤትና የአሜሪካ መንግስት ሙሉ ኃይል ጉልበታቸውን እናንተ ላይ እርምጃ ለመውሰድ ይጠቀማሉ ሲሉ የዋሽንግተንን ዓለም አቀፍ የንግድ አጋሮች አስጠንቅቀዋል። ሰሞኑን መነጋገር የነበረው የአሜሪካው ግዙፍ አውሮፕላን ተሸካሚ መርከብ ጆርጅ ዋሽንግተን መካከለኛው ምስራቅ መድረሱ ተዘገበ። አብርሃም ሊንከንን እንደሚተካ የሚጠበቀው ዩኤስኤስ ጆርጅ ዋሽንግተን የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ ረቡዕ ዕለት መካከለኛው ምስራቅ መድረሱን የአሜሪካ ጦር ማዕከላዊ እዝ ወይም ሴንትኮም አስታውቋል። ሴንትኮም በማህበራዊ ሚዲያ ገጹ ላይ ጆርጅ ዋሽንግተንና ሌሎች ጥቃት ፈጻሚ መርከቦች ትላንት ወደ ሴንትኮም ማዘዣ ከደረሱ በኋላ በመካከለኛው ምስራቅ በተያዘለት ጊዜ ውስጥ እንቅስቃሴውን ጀምሯል ሲል አስታውቋል። ሴንትኮም የአውሮፕላን ተሸካሚ መርከቡ በአረቢያ ባህር ላይ ሲያቋርጥ የሚያሳይ ፎቶም አጋርቷል። መርከቦቹ ቦታ የተቀያየሩት አብርሃም ሊንከን የተሰኘው መርከብ ከኢራን ጦርነት ጋር በተያያዘ ረዘም ላለ ጊዜ በአካባቢው በመቆየቱ የባህር ኃይል አባላቱ ከፍተኛ የአእምሮ ጤናና የአቅርቦት ችግሮች ካጋጠማቸው በኋላ ነው። የዲሞክራቲክ ሴናተር ሪቻርድ ብሉሜንታል ለመከላከያ ሚኒስትር ፒት ሄግሴት እና ለዋናው የባህር ኃይል አዛዥ ሆንግ ካኦ የጦር መርከበኞቹንና ወታደሮቹን በአካባቢው ለረጅም ማቆየት ያስፈለገበትን ምክንያት በሚመለከት ማብራሪያ እንዲሰጡ በደብዳቤ ጠይቀዋል። ብሉሜንታል የአቅርቦት እጥረት፣ የውሃ ብክለት፣ የቧንቧ ችግሮች፣ የአእምሮ ጤና፣ የደህንነት ስጋቶችና ከወዳጅ ዘመድ የሚላኩ
የተላኩ ጥቅሎች በጉዞ ውስጥ በመዘግየታቸው ዋና ዋና የፖስታ መልእክቶች መስተጓጎል እንደገጠማቸው ዘርዝረዋል። የአሜሪካ ባለስልጣናት ግን ሪፖርቶቹ ተጋነዋል በማለት በአውሮፕላን ተሸካሚ ላይ አለ ተብሎ የቀረቡትን የአስተዳደርና የአቅርቦት ችግሮች ውድቅ አድርገዋል። ጆርጅ ዋሽንግተን በጃፓን ዮኮሱካ ውስጥ የነበረ የአሜሪካ የባህር ኃይል ብቸኛ የአውሮፕላን ተሸካሚ መርከብ ሲሆን አብርሃም ሊንከንን ለመተካት ወደ መካከለኛው ምስራቅ እንዲጓዝ ተደርጓል። ዩኬ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ የእስራኤልን የዌስት ባንክ ሰፈራ ፕሮጀክት አወገዙ። እስራኤል በወረራ በያዘችው ዌስት ባንክ ስትራቴጂያዊ አካል በሆነ ስፍራ ላይ 1200 ገደማ ቤቶች ለመገንባት ያወጣችው ጨረታ ከዋና ዋና የምዕራባውያን ሀገራት ውግዘት ገጥሞታል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ በጋራ ባወጡት መግለጫ ውሳኔውን ተቀባይነት የሌለው በማለት የገለጹት ሲሆን እስራኤል ይህንን እቅዷን በአፋጣኝ እንድታጥፍ አሳስበዋል። በዓለም አቀፍ ሕግ መሰረት የእስራኤል ሰፈራዎች ሕገ ወጥ ናቸው። እስራኤል በዓለም አቀፍ ጫና ምክንያት በኢየሩሳሌም በስተ ምስራቅ ሊገነባ የተያዘውን የኢ1 ግንባታ እቅድን ለማዘግየት ተገዳ ቆይታለች። ይህ እቅድ ዌስት ባንክን በመክፈል የሁለት አገርነት ተስፋን የሚያቀጭጭ እንደሆነ የእስራኤል አጋሮችና ፍልስጤማውያን ይናገራሉ። አውሮፓውያን አጋሮቹና ካናዳ ሐሙስ ዕለት በወጡት መግለጫ ይህ ውሳኔ ዌስት ባንክ ውስጥ ከፍተኛ አለመረጋጋት፣ ከዚህ ቀደም ባልታየ መጠን ሰፋሪዎች በንጹሃን ላይ ጥቃት እየፈጸሙ ባለበት እንዲሁም በፍልስጤማውያን ኢኮኖሚ ላይ ከፍተኛ ገደቦች በተደረጉበት በዚህ ወቅት መተላለፉ ጉዳዩን ይበልጥ አሳሳቢ ያደርገዋል ብለዋል። ይህ እቅድ አካባቢውን ከሰላም ከማራቅ ባሻገር እስራኤል ያላትን ዓለም አቀፍ ቁመና ይበልጥ እንደሚሸረሽረው ገልጸዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ባወጡት ሌላ መግለጫ ይህ የኢ1 እቅድ ፍልስጤም ላይ የህልውና ስጋት መጋረጡን አንስተዋል። ቤልጂየምም ተመሳሳይ ሐሳብ አንጸባርቃለች። ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 13 ሰዎች መገደላቸው ተዘገበ። ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት ቢያንስ 13 ሰዎች ተገድለዋል። የዩክሬን ጠቅላይ ሚኒስትር እንደተናገሩት ተጨማሪ 40 ሰዎች ጉዳት ደርሶባቸዋል። የዩክሬን መዲና የአየር መቃወሚያ ሚሳኤል እጥረት እንደገጠማትም ገልጸዋል። የሀገሪቱ የድንገተኛ ጊዜ መስሪያ ቤት እንዳለው ትላንት ምሽት በመኖሪያ ህንፃዎች እንዲሁም መጋዘን ላይ ጥቃቶች ተፈጽመዋል። በተጨማሪም የህፃናት ሆስፒታልና ትምህርት ቤቶች ተጎድተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት ከሆነ ሰዎች የተገደሉት የአየር መቃወሚያ ሚሳኤል እጥረት በመከሰቱ ነው። ዩክሬን የአየር መቃወሚያ ሚሳኤል የምታገኘው ከምዕራባውያን ሀገራት ነው። የቪቭ ከንቲባ ቪታሊ ክሊትሽኮ የአየር መቃወሚያ ሚሳኤልና የተተኳሾች ድጋፍ እንፈልጋለን ሲሉ ለቢቢሲ ተናግረዋል። የአደጋ ጊዜ ሰራተኞች ከህንፃ ፍርስራሽ ስር በህይወት የተረፉ ሰዎችን ለማግኘት እየሞከሩ ነው። በመጨረሻም በኤደን ባህረ ሰላጤ ላይ የምትጓዝ መርከብን ታጣቂዎች አግተው ወደ ሶማሊያ አቅጣጫ መውሰዳቸው ተገለጸ። የዩናይትድ ኪንግደም ባህር ትራንስፖርት ደህንነት ኤጀንሲ በኤደን ባህረ ሰላጤ ላይ የተጓዘች የነበረች ነዳጅ ጫኝ መርከብ መታገቷን ገልጿል። ኤጀንሲው በኤደን ባህረ ሰላጤ ላይ የተጓዘች የነበረች ነዳጅ ጫኝ መርከብ 6 የታጠቁ ሰዎች አስገድደው ወደ ሶማሊያ አቅራቢያ መውሰዳቸውንም አስታውቋል። ኤጀንሲው በኤክስ ገጹ ላይ በወጣው መግለጫ መርከቧ ላይ 6 የታጠቁ ሰዎች ተሳፍረው ወደ ሶማሊያ እየወሰዷት መሆኑን ማረጋገጫ ደርሶናል ብለዋል። ኤጀንሲው አክሎም ባለስልጣናት ክስተቱን እየመረመሩ መሆኑን ገልጾ አካባቢውን የሚያቋርጡ መርከቦች ጥንቃቄ እንዲያደርጉና አጠራጣሪ እንቅስቃሴዎችን ሪፖርት እንዲያደርጉ አሳስበዋል። መርከቧን ያገቱት ቡድኖች እነማን እንደሆነ እስካሁን ድረስ የታወቀ ነገር የለም። የየመን ሁቲ ቡድን በሐምሌ ወር ከሳውዲ አረቢያ ጋር በተያዙ መርከቦች ላይ እገዳ እንደሚጥል ካወጀ በኋላ የቀጠነው የባህር መስመሮች በተለይም ቀይ ባህርና የኤደን ባህረ ሰላጤ ከፍተኛ ውጥረት ገጥሟቸዋል። ሳውዲ አረቢያ በኋላ በባል አልመንደብ ወሽመጥ ውስጥ የመርከብ እንቅስቃሴ ነፃነትን ለመጠበቅ በሚል የባህር ኃይል ጥምረት መመስረቷን አስታውቃለች። ጥምረቱ አሜሪካን፣ የመን፣ ኩዌትን፣ ኦማንን፣ ዮርዳኖስን፣ ሱዳንን፣ ሞሮኮን፣
ማልዲቭስን፣ ባንግላዴሽንና ኒውዚላንድን ያካትታል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ሳውዲ አረቢያ ዓለም አቀፍ እውቅና ያለው የየመን መንግስት የሚደግፍ ጥምረት ስትመራ ቆይታለች። ኢራን ደግሞ ከ2014 ጀምሮ ዋና ከተማዋን ሰንዓን ጨምሮ በርካታ የሀገሪቱን ከተሞችን የተቆጣጠሩትን ሁቲዎችን በመደገፍ ትከሰሳለች። እንደ አውሮፓውያን አቆጣጠር ከ2008 እስከ 2018 ድረስ በሶማሊያ የባህር ዳርቻ የባህር ላይ ውንብድና በስፋት ተስተውሎ ነበር። በ2023 መጨረሻ አካባቢ በቀጠናው የጸጥታ ውጥረት ሲሰፉ የባህር ላይ ውንብድና እንደገና ጀምሯል። አንዳንድ የመከላከያ ጉዳዮችን የሚተነትኑ ባለሙያዎች የየመን የሁቲ ታጣቂዎች በቀይ ባህር ላይ የሚደረገውን የባህር ላይ ትራንስፖርት ለማስተጓጎል ከባህር ላይ ዘራፊዎች ጋር እየተባበሩ ሊሆን እንደሚችል ይጠራጠራሉ። ኢራን አሜሪካ በሆርሙዝ የባህር ወሽመጥ ላይ በጣለችው የባህር ላይ እገዳ ምላሽ ለመስጠት እንዲህ አይነት እርምጃ እንደምትወስድ አስጠንቅቃ ነበር። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ የጂኦፖለቲካዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩም። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።